በአብይ ቦታ ጀዋርን ብታረጊው፣ ዳውድ ኢብሳን ብታረጊው፣ መረራ ጉዲናን ብታረጊው አብይ አሁን እያደረገ ያለው ነገር ካደረገ ተቃውሞ ይገጥመዋል። አብይ ደግሞ ይሄን ነገር አቁሞ ወደ መጀመሪያው ቢመለስና የፖለቲካ ምህዳሩን ማስፋት፣ ህዝብን ማዳመጥ፣ ወደ ዲሞክራሲ ሀገር የማሻገር ስራውን ቢቀጥል ደግሞ ተመልሶ ድጋፍ ያገኛል። ስለዚህ ህዝብ የሚፈትነው ማነው ስልጣን ላይ ያለው ሳይሆን ምን ሰራልኝ፣ ምን ሰራብኝ፣ ነፃነት ሰጠኝ ወይስ ነፃነት ነፈገኝ፣ አገሬን አለማልኝ ወይስ ዘረፈኝ የሚለው ነው። ከዚህ ቀደም ከነበረው የነፃነት ወይም ደግሞ ከነበረው ስርዓት ጋር ሲወዳደር ግን አሁን ባለው የለውጥ ኃይል ተብሎ ስልጣን ላይ ካለው ጋር ማነጻጸር ሲቻል ህዝቡ ራሱ ይህንን መናገር አይችልም ማለት ለውጡን ማየት አይችልም፣ ነፃነቱን ማየት አይችልም። ለውጡንማ እኮ ራሱ ነው ያመጣው፣ ያየዋል። ግን አንድ ነገር ብናቆም አይሻልም? እዚህ ሀገር እስከ መቼ ነው ከትላንት ጋር የስርዓትን እያነጻጸርን የምንሄደው? ኢህአዴጎች ወይም ደግሞ በህወሓት ስር የነበረው ኢህአዴግ 27 ዓመት ከደርግ ጋር ራሱን እያነጻጸረ ሄደ። ትዝ የሚለኝ ምን ነበረ? እነ ብርሃኑ ነጋ እስር ቤት በነበሩበት ወቅት የአሁኑ ስርዓት ይሻላል፣ አትሊስት የአሁኑ ስርዓት መጽሐፍ እስር ቤት እንዲጽፉ ይፈቅዳል ብሎ የሚናገሩ አምባሳደር ሰምቼ ነበረ። ደርግ ጊዜ መጽሐፍ አይፈቀድም፣ በኢህአዴግ ጊዜ መጽሐፍ ይፈቀዳል። ሰው ግን በፖለቲካ አመለካከቱ ማታሰር ቀጠለ። ያንን ከመኮነንና ከመቃወም ይልቅ አንዱ ስርዓት ትንሽ ይሻላል፣ እኛ እኮ የተሻለ ስርዓት አይደለም እየፈለግን ያለ ነው፣ እኛ ህዝቡንና ጊዜውን የሚመጥን ስርዓት፣ ዛሬ ያለውን ትውልድ፣ በኃይለሥላሴ ያለው ትውልድ አይደለም ዛሬ ያለው፣ በደርግ ጊዜ ያለው ትውልድ አይደለም፣ ኢንፋክት በመለስ ጊዜ ያለው ትውልድ አይደለም። የኛ ትውልድ የኛ ጊዜ አሁን ዓለም ባለችበት ደረጃ ላይ ነው መወዳደር ያለብን እንጂ ልክ ትዝ ካላችሁ መለስ ዜናዊ የሚለው ነገር ነበረ። ከኤርትራ ጋር ስንወዳደር ከምን ጋር ስንወዳደር ሁሌ ከታች ያለውን በመጠበቅ መወዳደር አይደለም መሆን ያለበት። ህዝቡ የታገለው ከኢህአዴግ የተሻለ ስርዓት ለመፍጠር ሳይሆን ህዝቡ ራሱን የሚመጥን ፍትሃዊ፣ ዲሞክራሲያዊ፣ ሰላማዊ መንግስት መፍጠር ነው የፈለገው። ያን እያገኘ ነው አያገኘ አይደለም። እያገኘው ነው ብሎ ባሰበበት ወቅት ሙሉ ድጋፍ ሰጣቸው። ኢንፋክት እኛንም አልሰማ ብሎ ተረጋጉ፣ ይሄ ዩፎሪያ ትንሽ ቀነስ ያርግ ስንል ህዝቡ እኔ ትዝ ይለኛል መጀመሪያ አብይ ወደ ስልጣን እንደመጣ አካባቢ ሰው መገደሉን መቀጠሉን ስዘግብ አንዷ እህቴ ደውላ አንተ ምንድነው በቃ ካልተቃወምክ መኖር አትችልም እንዴ? አቦ ተሆና በሰላም እንደመረበት ነው ያለች። የዛኔ ያህል ተቃውሞ የነበረበት ጊዜ ነው ለኛ ራሱ በአክቲቪስት በለንበርንበት ወቅት። ዛሬ እነኛ ሰዎች ግን ተመልሰው ይሄንን ስርዓት አይንህን ላፈር ያሉበት ሁኔታ ነው ያለው። ስራው እየተለወጠ ስለሄደ ነው። እንግዲህ የፖለቲካ ውጥረታችን በእንደዚህ አይነት መልኩ እያለን ደግሞ የህልውና ጉዳያችንን የሚገዳደር ነገር መጥቷል። በተለይ የኢትዮጵያውያን ከ5 ሳንቲም ጀምሮ እየገነቡት ያለ ትልቅ ግድብ አለ። ይህም ደግሞ በአባይ ወንዝ ላይ ነው። ከዚህ ጋር ተይዞ በተለይ ሰሞነኛ የግብፅ ዛቻ በአክቲቪስቶቻቸው የሚሆኑም በፖለቲከኞቻቸው እንደዚሁም ደግሞ ኢትዮጵያም አቋሟን ለተባበሩት መንግስታትን ያሳወቀችበት ወቅት ላይ ስንገኝ በማህበራዊ ትስስር ገጽም በተለይ ጠይቁልን በአባይ ዙሪያ ላይ ጀዋር ምን አይነት አቋም አለው? ከዚህ ጋር ተያይዞም ደግሞ እንደ አንድ ፖለቲከኛ እንደ አንድ ደግሞ አክቲቪስትም በተለይ ግብጾች የሚፈጥሩትን ተጽዕኖ ኢትዮጵያውያን በተለያየ አይነት መልኩ እየፈጠሩ የሚገኙ በተለይ በዓለም አቀፍ ሚዲያዎችም ጭምር የኢትዮጵያን አቋም እያንጸባረቁ የተጠቃሚነትን እና የፍትሃዊነትን ነገር እያነሱ ያሉ ብዙ ባለሙያዎች ባሉበት አካሆን ፖለቲከኞቻችን ደግሞ ምንም ሚናቸው ዜሮ ሆኖ ይታያል። ከዚህ ውስጥ ደግሞ አቶ ጀዋር አንዱ ናቸው። መጀመሪያ ያን ጥያቄ መጠየቅ አልነበረብኝም። አንተን ለመተቸት አይደለም፣ በየቦታ ያዋለሁ። እንደዛ አይነት አግላይ ጥያቄ ነው። በአባይ ጉዳይ ላይ የነበረኝን አቋም ሁሉም ሰው ያውቃል። ላለፉት 10 ምናምን ዓመታት ጥያቄው ለምን ይነሳል? ከባያስ ከሚነሳ የመጨረሻ የአያቴ ስም መሐመድ ከመሆኑ ነው የሚነሳው። አደገኛ አጠያየቅ ነው። መስተካከል አለባቸው ይሄን የሚያቀርቡ ሰዎች። ሰሞኑን በመንግስት ሚዲያም ስላየሁት ትክክል አይደለም። ኢትዮጵያ ውስጥ በብሔራዊ ማንነት ላይ ክርክር አለ፣ ልዩነቶች አሉ። በብሔራዊ ፖሊሲ ላይ ልዩነት አሉ። በብዙ ነገሮች ላይ በብሔራዊ ሉዓላዊነት እና በብሔራዊ ጥቅም ላይ ድሮም ልዩነት ኖሮ አያውቅም። በእኔ ዕድሜ ያየሁትን ልንገር። የኤርትራና የኢትዮጵያ ድንበር ግጭት ሲነሳ ግጭቱ ፕራይመሪሊ በህወሓትና በሻዕቢያ መካከል መሆኑ እየታወቀ ዋነኛ የነበሩ የኦነግ ደጋፊዎች ናቸው ባድመ ሄደ ያለቁት።
ይሄን ማወቅ መቻል አለብን። የጣሊያን ሲመጣ የኦሮሞ ህዝብ በጣም እየተጨቆነ በነበረበት ወቅት 5 ዓመት ወጥሮ የታገለው የሸዋ ኦሮሞ ነው። በአባይ ጉዳይም ላይ አንደኛ ይሄ ታሪካዊ ሂደት መረዳት አስፈላጊ ነው። ሁለተኛ የአባይ ጉዳይ የብሔር ተውና የሀገር ጉዳይም አይደለም። የሎወር ሪፔሪያን እና አፐር ሪፔሪያን የታችኛው ተፋሳሽ እና የላኛው ተፋሳሽ ጉዳይ ነው። አልሲሲ ምንም ያህል አንድ ሰው ያፍቅረው፣ ግብፅም ምንም ያህል ያፍቅረው፣ አቀማመጡ አሰፋፈሩ ከላይኛው ተፋሰስ ከሆነ በኢትዮጵያ ውስጥ ካለ፣ በኤርትራ ውስጥ ካለ፣ በዩጋንዳ ውስጥ ካለ፣ በእነኚህ በ10 ሀገራቶች ውስጥ ካለ፣ ከላይ ካሉት ሱዳን ሰምዌርን ምድል ወደድክም ጠላህም አቋምህ ከኢትዮጵያ መንግስት ጋር ነው። ምክንያቱም የውሃ ጉዳይ ነው። ውሃው ከየሰፈሩ ነው የሚመነጨው። ወደ ግብፅ ሄዶ ግብፅ በሞኖፖሊ ልትይዘው የምትፈልገው ውሃ በተለይ ኢትዮጵያ ውስጥ ከጅማ ነው የሚወጣው፣ ከኢሉባቦር ነው የሚወጣው፣ ከወለጋ ነው የሚወጣው፣ ከዚህ ከጀማ ከሸዋ ነው የሚወጣው፣ ከጣና ነው የሚወጣው፣ ከየቦታ ነው የሚወጣው። አሁን ኤርትራ ሳትቀር ሳትወድ በግድ ምንም እንኳን በህወሓት ጊዜ ራሱ ትንሽ ተወላውል እንጂ ፈንዳሜንታሊ ከኢትዮጵያ ጋር ነው የምትቆመው። ስለዚህ የናይል ጉዳይ የአይዲዮሎጂ ጉዳይ አይደለም፣ የፈጣሪ ጉዳይ ነው። ፈጣሪ ከላይ አድርጎ እስከፈጠረን ድረስ ያንን የፈጣሪ የሰጠንን ሀብት ደግሞ በነበራት ታሪካዊ የበላይነትና አሁንም በሀያላን ጋር ካላት ቅርበት የተነሳ ልትከለክለን ትፈልጋለች። ዛሬ አብይ የኛ የምንለው የምንቀርበው ሰው ተውና ከመለስ ዜናዊ ጋር እየታገልን ሁሉ እንደግፍ ነበረ። ዛሬ ትችት የሚያቀርቡ ሰዎች እኮ ከግብፅ ጋር ሲሞዳሞዱ የነበሩ ነበሩ። በዛ ወቅት እኛ ከግብፅ ጋር የሚደረግ ማንኛውም ግንኙነት ብሔራዊ ጥቅምን ፈንዳሜንታሊ የሚጎዳ ለአንድ ጊዜ ሳይሆን ዘላቂ ስህተት ስለሚሆን ከመለስ ዜናዊ ጋር መቆም አለብን ብለን በተደጋጋሚ በቪኦኤ በጀርመን ሬዲዮ በስንት ጽሁፍ ስጽፍ ነበር። እኔ ብቻ አይደለሁም፣ ብዙ ምሁራኖች የኦነግ አመራር ውስጥ የነበሩ ሰዎች መለስ ዜናዊን ደግፈውታል ግድቡን ልስራ ሲል። ምክንያቱም ስለ ግድቡ ብቻ አይደለም፣ ግድቡ ቤኒሻንጉል ስለሚሰራው ነው። ያ አይደለም እኮ እዛ ውስጥ የሚወጣው ውሃ አይደለም። ውሃውን መያዝ ከቻለ ፈንዳሜንታሊ ለዘመናት ተነፍገን የነበረውን የውሃ መጠበቅ መብታችን እናስጠብቃለን። ይሄ ግድብ አንዴ አሁን ሰሞኑን የምናደርገው ካምፔን አለ፣ ግድቡ መሞላት አለበት የምንለው አንዴ ግድቡ መሞላት ከተጀመረ ይሄ የነሱ ጥጋብ፣ ይሄ የነሱ አካሄድ አይሰራም። ስለዚህ ተመልሰው ፍትሃዊ ወደሆነ ድርድር ሊገቡ ይችላሉ። ስለዚህ የኔም አቋም ያንተም አቋም የሷም አቋም የማንኛውም እውነተኛ ፖለቲካን የሚያስብ የህዝብ ጥቅም የሚያስብ ማንኛውም ዜጋ በዚህ ላይ ልዩነት ሊኖረው አይችልም። አሁን ያለው ፕሮፓጋንዳም ስህተት ነው። ኢህአዴጎችም ከዚህ በፊት ያደረጉ የነበሩት ፕሮፓጋንዳ ስህተት ነው። አሁን ብልጽግናዎች የሚያደርጉትም ስህተት ነው። ተቃዋሚውን ለምሳሌ ህወሓት ላይ የሚደረገው ጣት ቀሰራ ትክክል አይደለም። እኔ አንድም የትግራይ ተወላጅ አንድም የህወሓት አባል በግድቡ ጉዳይ ላይ ከግብፅ ጋር ይቆማል የሚል ፍጹም ምንም ቅንጣት ያህል ጥርጣሬ አይኖረኝም። ምክንያቱም ጥቅማቸው ፈንዳሜንታሊ አብይን ይውደዱት ይጥሉት ኢትዮጵያ ላይ ላለው ባለስልጣን ጥቅማቸው የትግራይ ህዝብ ጥቅም ፈንዳሜንታሊ ከኦሮሞ ህዝብ ጥቅም ጋር ነው፣ ከአማራው ህዝብ ጥቅም ጋር ነው፣ ከኢትዮጵያ ጥቅም ጋር ነው። ምክንያቱም ውሃው ከነሱም ጋር የሚመነጨው ከዚህም ነው የሚመነጨው። የግብፅ የበላይነት መቀጠል ትግራይን ይጎዳል፣ ኦሮሚያን ይጎዳል፣ አማራን ይጎዳል። እንደዛ ነው መታየት